ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። በተለይም ወቅቱ የዝውውር ነው። ዝውውር ላይ ዛሬም ትኩረት እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ስለምትሆኑም እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በመረጃ ሰዓታችን ላይ ቆይታ ስታደርጉ እናንተም ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ስለ አጋርነታችሁ አመስግነን ነው የምንጀምረው። በዝውውር መስኮቱ አንደኛው ከሚጠበቁ ክለቦች ባርሴሎና ቤት እናስቀድማለን። ባርሴሎናዎችም እንግዲህ የሸኙት ተጫዋች አለ። በሪያል ማድሪድ በኩል የሚጠበቁ ሁነቶች አሉ። አንዱ የቬኒሺየስ ጁኒየር ነው። ከክለቡ የሚለቁ ሌሎች ተጫዋቾችን ጨምሮ ወደ ቡድኑ ስለሚመጣ አንድ ተጫዋችም ተጨማሪ መረጃ አሰባስበን ይዘን መተናል። ከዛ ውጭ ዣኒ ኢንፋንቲኖ ላይ ያለው ወቅታዊ ሁኔታ ምን ይመስላል? እሳቸውን ከስልጣን ለማባረር ዘመቻ እንደተከፈተባቸው ይታወቃል። ጉዳዩን በስፋት እንመለከተዋለን። በርከት ያሉ ጥንቅሮች በአውሮፓ ዙሪያ እንደ ሁልጊዜው ለእናንተ ውድ አድማጮቻችን ስናደርሳችሁም በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱም በስፋት እንቅስቃሴ ያደርጋሉ ተብለው ከሚጠበቁ ክለቦች ውስጥ አንዱ የሆነው ማንቸስተር ሲቲ በዝውውር ጉዳይ ለወቅታዊ ጉዳዮችን እናነሳለን። ተጫዋቹ ሲቲን አለቅም እያለ ነው። ከዛ ውጭ ሲቲ ወደ ቡድኑ ለማምጣት የሚያደርጋቸውን እንቅስቃሴዎች ከተጫዋች ዝውውር ጋር በተያያዘ በዝውውር መስኮት ወቅታዊ እንቅስቃሴዎችን እናካፍላችኋለን። ቼልሲ ችግር አለበት የተባለበትን ነገር ለመቅረፍ የሄደበት መንገድ ትንሽ ለየት ያለ ነው። ዛሬ በጣም ወሳኝ ሰው ሾሟል ቼልሲ። ከዛ ውጭ 4 እና 5 ተከላካይ አጥብቀው የሚወዱትን ሰው እንመለከታችኋለን። ከቼልሲ ተጫዋቾች ይለቃሉ ይቆያሉ በሚል ጉዳይ ላይ የተወሰኑ ተጫዋቾችን ለማንሳት ወደናል። ቼልሲ አንድ ለየት ያለ ሁነት ላይ በስፋት ተሳትፏል። ይሄም ከአውሮፓ ሀያላን ክለቦች ለየት ባለ መንገድ ነው እንነግራችኋለን። ከሊቨርፑል ጋር በተያያዘ በአንድ ክለብ የሚፈለገውን ተጫዋቹ ላይ ቁርጥ ያለ ውሳኔ ወስኗል፣ ግን ጥያቄ እንደቀረበለት አረጋግጠናል። ከዛ ውጭ ወደ ሊቨርፑል የመጡና የሚመጡ አሉ። የተረጋገጡትን እንነግራችኋለን። ሊቨርፑልያንም አብራችሁን ቆዩን። በአርሰናል በኩል በዝውውር መስኮቱ የሚጠበቁ ሁነቶችን እናጠራችኋለን። ታማኝ የዜና ምንጮችን ዋቢ ያደርገናል። ለጉዳዩ ቅርበት ያላቸውን ምንጮች ዋቢ ያደረግንበትን የአማካይ ዝውውር ስናነሳ ሌኪፕን በአንድ ምክንያት እናነሳለን። ከዛ ውጭ ቪኒሺየስ ጁኒየር ላይ ተጨማሪ መረጃ በአርሰናልን በኩል ይዘናል። አርሰናል ፈቃድ የሰጠው ተጫዋችና በቀጣይ ክለቡን እንዲለቁ የተፈቀደላቸው ስለ አዲሱ የአርሰናል ፈራሚና ረጅም ዓመታትን እንመለሳለን ወደ ኋላ። ውድ ቤተሰቦቻችን ወደ 27 ዓመት ገደማ ተመልሰንም አንድ መረጃ እናጠራለን። ዩናይትድ ካዝናው አሁን ገንዘብ እየጠገበ ነው። በጣም አስገራሚ ስምምነት ፈጽሟል። ከዛ ውጪ በዩናይትድ ዝውውር ላይ ትልልቅ መረጃዎችን ይዘንላቸዋል። ማንቸስተር ዩናይትድ አንድ ቦታ ላይ በጣም ትልቅ ውሳኔም ሊወስን መሆኑን አረጋግጠናል። ብሩኖ ተተኪ ይመጣለታል የሚለውን ጉዳይ እናጠረዋለን። የዘ አትሌቲክንም መረጃ ዋቢ እናደርጋችኋለን። ለዩናይትዳውያን ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። ከእኛ ጋር ስለምትሆኑ እኛ አመስጋኞች ነን። መረጃችን ተጀምሯል። አብራችሁን ነው። በባርሴሎና እንጀምር። ባርሴሎና ቤት በዝውውር መስኮቱ በርካታ የሚጠበቁ ሁነቶች አሉ። ሃንሲ ፍሊክም ከሰሞኑ ያረጋገጡልን አለ አጥቂ እናመጣለን ብለዋል። ግን የመምጣት እድሉ አሁን ላይ 100% የተረጋገጠ እንዳልሆነ ይታወቃል። ከዛ ውጪ ዛሬ ባርሴሎናዎች በይፋ አንድ ያረጋገጡት ነገር ማርክ አንድሬ ተር ስቴገንን 1 ዓመት በሚቆይ ውል ለአያክስ መስጠታቸውን አረጋግጠዋል። አያክስም ተጫዋቹን የግላቸው ማድረጋቸውን አረጋግጠዋል። ያው በእርግጥ ዝውውሩ አስቀድሞም እንደሚፈጸም ይታወቅ ነበረ፣ ግን በሕክምና ምርመራ ስላልተረጋገጠ ነበረ አሁንም ይፋ ያልተደረገው። ዝውውሩ በዛሬው ዕለት ተጠናቋል። በአያክስ ቤት የ1 ዓመት ኮንትራትን ፈርሟል። ከፊርማውም በኋላ በቡድኑ ወደ ነበረበት የመመለስ ወይም አያክስን ወደ ጥንካሬው በመመለስ ሂደት ላይ የግሌን አበረክታለሁ ብሏል። የ34 ዓመት ግብ ጠባቂ ነው። ከዚህ በኋላ ተመልሶ ለባርሴሎና የግብ ዘብ ይሆናል ተብሎ አይጠበቅም። ማርክ አንድሬ ተር ስቴገን በቡድን ውስጥ ከዚህ በኋላ ጊዜውም ያበቃ ይመስላል፣ የቀድሞ የባርሴሎና ግብ ጠባቂ። ከዛ ውጪ በዝውውር መስኮቱ ላይ አስቀድሞ ግብ ጠባቂ አምጥተው እያጫወቱ እንደሆነ ሁዋን ጋርሻን ማለት ነው እያጫወቱ እንደሆነ ይታወቃል። ሪያል ማድሪድ በዚህ ሳምንት ከቪኒሺየስ ጁኒየር ተወካይ ጋር በጠረጴዛ ዙሪያ ቁጭ ብለው ያወራሉ። ከዚህ ንግግር በኋላ የሪያል ማድሪድና የቪኒሺየስ ጁኒየር ወደፊት ቆይታ ይለይለታል። ቪኒሺየስ ጁኒየር ከዚህ ቀደም ጠይቆ የነበረው 30 ሚሊዮን ዩሮ የሚጠጋ ዓመታዊ ክፍያን ለመቀነስ ፈቃደኛ መሆኑ ተገልጿል። አሁን ላይ ይሄ ማለት ለዝውውሩ በጣም ነገሮች እየቀረቡ ለፊርማው ነገሮች እየቀረቡ መሆኑን ያሳያል። ይሁን እንጂ ተጫዋቹ የጠየቀው የፊርማ ጉርሻ ክፍያ ከዚህ በፊት በክለቡ ያልተደረገና ችግር መፍጠሩ ተገልጿል። ምንም አይነት ክለሳ አልተደረገበት። ሪያል ማድሪድ ሌሎች ተጫዋቾች በተመሳይ ይጠይቃሉ የሚል ፍራቻ ስላላቸው ፈጽሞ የቦነስ ክፍያው እንደማይከፍሉት
አረጋግጠውለታል። የሪያል ማድሪድ ነባር የበላይ ኃላፊዎች ከስምነት ካልተደረሰ ቀጣይ በነፃ ላለማጣት ቪኒሺየስ ጁኒየርን እንሽጠው ከሚልም ውሳኔ ላይ ደርሰዋል። ብራዚላዊ ቪኒሺየስ ጁኒየር በአሁኑ ሰዓት ወደ ልምምድ የተመለሰ ሲሆን የመጨረሻ ውሳኔው ፍሎሬንቲኖ ፔሬዝ ይወስኑታል። አርሰናል ተጫዋቹን ውሉን ለማራዘም ካልተስማማ ለማስፈረም የሚጠብቀው ዋነኛው ክለብም እንደሆነ ይታወቃል። አሁን ነገርየው ግልጽ እያለ የመጣ ይመስላል። ፍራንኮ ማስታንቱኖ በውሰት የጣሊያኑን ክለብ ፊዮረንቲናን ይቀላቀላል። በጣም ከጫፍ ደርሷል። በነገራችን ላይ ሪያል ማድሪድ ከሳውዲ አረቢያ ለፍራንኮ ማስታንቱኖ ጥያቄ ቀርቦላቸው ነበር። ወዲያው ነው ውድቅ የተደረገው በተጫዋቹን በሪያል ማድሪድ። ምክንያታቸው ደግሞ ተጫዋቹን እንዲያድግና በተሻለ ደረጃ እንዲደርስላቸውን ፍላጎት ያላቸው። ለዛም እንግዲህ ሳውዲን ዝውውር አልፈቀደም፣ ተጫዋቹም አልፈለገም። ስለዚህ ወደ ማድሪድም አልፈቀደም፣ ተጫዋቹም አልፈለገም። ስለዚህ ወደ ፊዮረንቲና ያቀናን ማለት ነው። በዛው ከሪያል ማድሪድ ጋር በተያያዘ ቤርናንዶ ሲልቫ በቡድኑ እንግዲህ ህይወትን ጀምሯል። ሞሪኒዮን በተመለከተ ነው ጥያቄ የቀረበለት። የሀገሩን ሰው አግኝቷል። በአንድ አይነት ሀዲድ ውስጥ ያለን ሰዎች ነን ብሏል። በጣም ደስተኛ ነኝ አሁን ላይ ከጆዜ ሞሪኖ ጋር በመገናኘቴ በጣም ደስ ብሎኛል። ለፖርቱጋል እግር ኳስም በርካታ ትልቅ ነገሮችን ያበረከተ ሰው ነው ብሏል። እናም ከሱ ጋር ለመስራት ከሱ ለመማር አሁንም ዝግጁ ነኝ ብሏል እና በጆዜ ሞሪኖ ስር ህይወት ተጀምሯል ብሏል። በቀጣይ ውድድር ዓመት በጆዜ ሞሪኖ ስር ቁልፍ ተጫዋች ይሆናሉን ተብሎ ይጠበቃል። የያንዲዮ ሜንዲ ጉዳይ አሁንም እልባት ያላገኘ ጉዳይ ሆኖ እንደ አዲስ መነጋገሪያ መሆኑ ይታወቃል። ከሰሞኑ ሪያል ማድሪድ በያንዲዮ ሜንዲ ዝውውር ዙሪያ እስካሁን ከሌይፕዚግ ጋር ስምነት መድረስ አልተቻለም። በነገራችን ላይ ሁለቱ ክለቦች በዛሬው ዕለት በዝውውሩ ዙሪያ ተጨማሪ ንግግር ለማድረግ ቀጥሮ መያዛቸውን አረጋግጠዋል። ሁለቱ ክለቦች ከሳምንቱ መጨረሻ በፊት ከስምነት ይደርሳሉ ተብሎ ይጠበቃል። የሌይፕዚግ ኃላፊዎች ትላንት ገና የስምነት ደረጃ አለመደረሱን ገልጸው እንደነበረ የሚታወቅ ነውና በዚህ ሳምንት ይህም ዝውውር እልባት ያገኛል ተብሏል። ከዝውውሩ ጀርባ ግን በርካታ የሚነሱ ነጥቦች አሉ። ከወኪሉ ጋር በተያያዘ እንደውም ከሷል የሚባሉ መረጃዎችም ሲወጡ እንደነበረ ይታወቃል። ከዛ በተጨማሪ ወደ ቤተሰቦቻችን እንዳጠቃላይ እዚህ ዝውውር ላይ ሪያል ማድሪዶች የቪኒሺየስ ጁኒየርን ጉዳይ ምናልባት ሊያካትቱበት የሚችሉ እድል ካለ በዚህ ሳምንት የቪኒሺየስ ጁኒየርም እልባት ሲያገኝ እዚህ ዝውውር ላይ አንዳች ትልቅ ነገር ልንሰማበት እንችላለን። ዣን ኢንፋንቲኖ የዶናልድ ጄ ትራምፕ ስልክ ላይ ደጋግመው መደወላቸው ከሰሞኑ በሰበር እየተነገረ ነበረ። በነገራችን ላይ አሁን ከዋይት ሃውስ እየወጡ ባሉ መረጃዎች ዶናልድ ትራምፕ ዣን ኢንፋንቲኖን በስልጣን ላይ ቆዩ ዘንድ ድጋፍ ሊያደርጉ መሆኑ እየተነገረ ነው። በእርግጥ ከሳቸው አንደበት አልሰማንም፣ ግን ዣን ኢንፋንቲኖ በመንበረ ስልጣኑ ላይ እንዲቆዩላቸው ይፈልጋሉ ዶናልድ ትራምፕ። የሁለቱ ግንኙነት መርህ አልባ ነው ሲባል ምክንያቶቹ ብዙ ናቸው። ታዲያ እኚኑ የፊፋውን ፕሬዚዳንት ዣን ኢንፋንቲኖን በተቃውሞ ከስልጣን እንዲለቁ ከሚፈልጉ አካላት አብዛኛው የአውሮፓ ሀገራት ናቸው። ከዛ ውጭ ግን ሌሎች ሀገራት ላይ ምን አይነት እንቅስቃሴ እየተካሄደ ነው በሚል በርከት ያሉ መረጃዎች በተለይም በኤዥያ ያሉ በርካታም የእግር ኳስ ፌዴሬሽኖች ለፊፋው ፕሬዚዳንት ዣን ኢንፋንቲኖ ድጋፍ እየገለጹ ነው። ካታርና ዩናይትድ አረብ ኤምሬትስ ይህንን ድጋፍ በማድረግ ላይ ቀዳሚ ናቸው። ቡታን፣ ስሪላንካ፣ ሌባኖስ፣ ኩዌት ለኢንፋንቲኖ ድጋፋቸውን በይፋ አሳውቀዋል። ይህ ሁኔታ ለአውሮፓ እግር ኳስ ማህበር አሳሳቢ ሲሆን፣ በሌላ በኩል ሳውዲ አረቢያ እስካሁን አቋሟን አልገለጸችም። የሳውዲ ውሳኔ ግን ወሳኝ ሊሆን ይችላል እየተባለ ነው። ካታርና ዩናይትድ አረብ ኤምሬትስ ግን ኢንፋንቲኖ ይግዙን የሚለውን ድምፅ አሁንም ሰጥተዋል። ውድ ቤተሰቦቻችን ከሁለተኛው የዝውውር ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። በተወዳጁ እንግሊዝ ፕሪሚየር ሊግ የሲቲን ሁኔታ እናንሳ። ሲቲ ቤት ሮድሪ ይቆያል አይቆይም የሚለው ነገር ወደ ቤተሰቦቻችን አሁን ከህመሙ የማገገም ሂደት ላይ ነው። ከሰሞኑ ቀዶ ጥገና እንዳደረገ ይታወቃልና ሞር ከዛ በኋላ የሚለየ ይሆናል። ግን በሪያል ማድሪድና በሲቲ መካከል የሚደረገው ድርድር ከዚሁ ሁኔታ በኋላ የሚጠበቅ ይሆናል። ኦልሞስት በተጫዋቹ በኩል ያለቀ ጉዳይ ነው። እንደውም ከሰሞኑ ለሌሎች ፈላጊ ክለቦቹ ሌሎች ክለቦችን ሳይሆን ሪያል ማድሪድን ብቻ እንደሚቀላቀል ነግሯቸዋል። አሁን ትልቁ ነገር ሲቲዎች የሚጠብቁት ከሪያል ማድሪድ ጋር የሚደረገው ድርድር በስኬት ካልተጠናቀቀ ኮንትራት ያራዝምልናል የሚል እንደሆነ ይታወቃል። ለሲቲ ደጋፊዎች ጥያቄ ያለን፣ ሮድሪ ምርጥ ተጫዋች ነው፣ ምንም ጥያቄ የለውም፣ የዓለም ሻምፒዮን ነው። በዚህ ሁኔታ ማቆየት ግን እሱን ለሲቲ ይጠቅማል ወይ? ጻፉልን። እዛ የአማካኝ ክፍል ላይ በማንቸስተር ሲቲ የአማካኝ ክፍል ተጫዋቾች አንዱ የሆነው ማቴዮ ኮቫቺች በክለቡ እንደሚቆይ በሰጠው ሀሳብ ገልጿል። በክለቡ 1 ዓመት ኮንትራት የሚቀረው ኮቫቺች ስሙ ከኢንተር ሚላን ጋርና ከሌሎች የአውሮፓ ክለቦች ጋር በስፋት እየተያዘ ይገኛል። ይሁን እንጂ ኮቫቺች ከአዲሱ አሰልጣኝ ኤንዞ ማሬስካ ጋር እንደተነጋገረና በክለቡ እንደሚቆይ ገልጿል። ከአሰልጣኙ ጋር አውርተናል። እሱ በእኔ እምነት አለው፣
ነገር ግን ራሴን ማሳየትና በጥሩ ቁመና ላይ መሆን አለብኝ ሲል ማቴዮ ኮቫቺች ተናግሯል። ኮቫቺች ባለፈው የውድድር ዘመን ባጋጠመው ጉዳት ምክንያት አብዛኛውን የውድድር ዓመቱን ክፍል ጨዋታ እንዳላደረገ ይታወቃል። በቀጣዩ ዓመት ግን ከነሙሉ ጤንነት ነኝና ከአዲሱ አሰልጣኝ ጋር እሰራለሁ ብሏል። ከዛ ውጭ ሲቲ ቤት እንደሚጠበቅ ዝውውር አለ። ከሰሞኑ ግብ ጠባቂያቸውን እንደለቀቁ ይታወቃል። ማንቸስተር ሲቲ ዛሬ ለኦሎምፒክ ማርሴይ ይፋዊ ጥያቄ ያቀርባል ተብሎ ይታሰባል። በግብ ጠባቂ ቦታ ላይ ሲቲ ግብ ጠባቂ ለማምጣት ስራ ላይ እንዳለ ይታወቃል። ቼልሲ አንጋፋ ተጫዋቾችን ሲሰበስብ በነገራችን ላይ ሄንደርሰን እና ዳኒ ዌልቤክ እያንዳንዳቸው በፕሪሚየር ሊግ በሄንደርሰን በኩል ወደ 463 ጨዋታ፣ ዳኒ ዌልቤክ 400 ጨዋታ የፕሪሚየር ሊግ ጨዋታን አድርገዋል። ሁለቱ በድምር 863 የፕሪሚየር ሊግ ጨዋታ የመጫወት ልምድ አላቸው። ቼልሲ ቤት እነኚህ ሁለት ተጫዋቾች ባይፈርሙ በርካታ የፕሪሚየር ሊግ ጨዋታ የተጫወተው ፔድሮ ኔቶ ነው፣ 180 ነው። ግብ ጠባቂው ሳንቼዝ ነው 170፣ ሪስ ጄምስ 156 እያለ ይቀጥላል። አብዛኞቹ የፕሪሚየር ሊግ ልምድ የላቸውም። በነገራችን ላይ ኦማር ኬለር 2 ጨዋታን ያደረገው ለአብነት ያክል ሮሚዮ ላቪያ እንኳን 58 የፕሪሚየር ሊግ ጨዋታ ልምድ ነው ያለው። ሊያም ዴላፕ 67፣ ሌቪ ኮልዌል በጣም ጥቂት ነው። ወደ ቤተሰቦች 10 አይሞሉም 100 ሲደመር ጨዋታን በፕሪሚየር ሊግ ልምድ ያላቸውና እነኚህ ሁለት ተጫዋቾች ብቻ መጥተው የክለቡን የልምድ ጣራ ከፍ አድርገውታል። በነገራችን ላይ ሊያም ሮዛኔር ቡድኑ ሲሾሙ አንዱ ያቀረቡት ቅሬታ ቡድኑ ልምድ የለውም፣ የጨዋታ የመጨረሻ ደቂቃ ላይ ግብ እየተቆጠረብን የምንሸነፈው ራሱ ልምድ ስለሌለን ነውና ቡድኑ ልምድ ይጎለዋል ብለው ለባለቤቶቹ ነግረው ነበር። ባለቤቶቹ ሊያም ሮዛኔርን አባረው ዣቪን ሲሾሙ ልምድ ያለው ማምጣት ጀምረዋል። በዛሬው ዕለት ቼልሲ የቆመ ኳስ ላይ በጣም አደገኛውን ሰው ሾሟል። ኦስቲን ማክቢ የቼልሲ አዲሱ የቆመ ኳስ አሰልጣኝ ሆነዋል። ስለዚህ ቼልሲ የቆመ ኳስ ላይ በጣም አደገኛው የፕሪሚየር ሊግ ክለብ ሆኖ ቀጣይ ዓመት እንመለከቷለን። ስለሳቸው ዝርዝር መረጃ በቀጣይ ፕሮግራም እንሰራላችኋለን። ከዛ ውጪ ዣቪ አሎንሶ 4 እና 5 የማል ተከላካዮች በሲዝኑ ቢኖሩኝ ይመርጣለሁ ብለዋል። ስለዚህ ቼልሲ ቤት የተከማቸውን የተከላካይ ክፍል ላይቀንሱ የሚችሉበት በጣም ሰፊ እድል እንዳለ እየጠቆሙ ይገኛሉ። ቼልሲ ቤት በርካታ ተጫዋቾች ካሉበት የሜዳ ክፍል አንዱ የማል ተከላካይ ነው። እሳቸው 4 እና 5 የማል ተከላካይ ያስፈልጋል ዓመቱን ሙሉ ወጥ ለመሆን ሲሉም ተደምጠዋል። ሞርጋን ሮጀርስ ዣቪ አሎንሶ ይህን ቡድን እንደሚቀይር በጣም እርግጠኛ ነኝ፣ በክለቡ እያንዳንዱ ውሳኔም ደስተኛ ነኝ። አሁን ከአሰልጣኙ ጋር በርካታ ጠንካራ ስራዎችን እየሰራ እንገኛለን። በቀሪ የአቋም መለኪያ ጨዋታዎች ላይም ራሳችንን በደንብ እንፈትሻለን ብሏል። ቀጣይ ጨዋታ አለው በነገው ዕለት፣ በነገራችን ላይ ጨዋታ ያደርጋል። በቀጣይ መረጃ እንመለስበታለን ቼልሲ ላይ። ሌላው ከቼልሲ ጋር በተያዘ በስፋት የሚነሳው ዝውውር ላይ የሚለቃቸውን ተጫዋቾች በተመለከተ ነው። አንዱ የላቪያ ጉዳይ ነው። ስለ ላቪያ ምርጥ ብቃት ሁሌ የምንላለን፣ በጣም አስደናቂ ተጫዋች ነው፣ ግን ችግሩ ጉዳት ነው። ሞናኮ ግን ተጫዋቹን እስከ 25 ሚሊዮን ፓውንድ ከፍሎ የግሉ የማድረግ ፍላጎት እንዳለው በስፋት እየተነገረ ይገኛል። የአማካኝ ክፍሉ ላይ ጥልቀት ምናልባት ሞይሰስ ካይሴዶ አለ፣ ኤንዞ ፈርናንዴዝ አሁን ባለው ሁኔታ በክለቡ የመቀጠል ዕድሉ በጣም ሰፊ ነው። አሁን ባለው ሁኔታ ነው፣ ወቅታዊ ሁኔታዎች ቀዝቀዝ ስላሉ ማለት ነው። ምናልባት የዝውውር መስኮቱ ኦልሞስት ወደ 1 ወር ገደማ ወደ 27-28 ቀን ይቀረዋል። ምን ሊፈጠር እንደሚችል አይታወቅም። ምናልባት ኤንዞ ሊቆይ ይችላል። የሮሚዮ ላቪያም ጉዳይ ግን እንዳሉት አማካዮች ጥራት ተወስኖ ሊወሰንበት ይችላል። ማይካሎ ሙድሪክን በተመለከተ ማይካሎ ሙድሪክ በዋናው ቡድን ውስጥ የመሳተፍ ዕድል ይኑረው አይኑረው የሚለው የአቋም መፈተሻ ጨዋታዎች ላይ በደንብ የሚፈተሽ ይሆናል። በእርግጥ በግሉ ልምምዶችን አላቋረጠም ነበረም፣ ግን ኳስን ከተጫወተ ቆይቷል። አሁን ከቡድኑ ጋር ልምምድ እያደረገ እንደሆነ ይታወቃል። ከዚህ ጋር በተያያዘ 2 ነገሮች ይጠበቃሉ። ወይ ክለቡን ይለቃል ወይ በክለቡ ይቀጥላል ነው። ከመልቀቅ ጋር በተያያዘ የውሰት ጥያቄዎች ናቸው የሚኖሩት ሁለቱ ክለቦች። አንደኛው በዝውውር መስኮት ላይ ተጫዋቹን ከቼልሲ በውሰት ለመውሰድ እቅድ ያለው ኮቬንትሪ ሲቲ ነው። የፕሪሚየር ሊግ ተሳታፊ ሆኗል። በፍራንክ ላምፓርድ እየሰለጠነ ነው። ከቼልሲ እሱን ተደራድሮ መውሰድ ላይ ቸግረው ይችላል። ከዛ ውጭ ግን እህት ክለብ ስትራስቡርግ አለ። ቼልሲ ሁልጊዜም ተጫዋቾችን የሚያበቃበት ወደዛ ሰጥቶ ማለት ነው። ማይካሎ ሙድሪክ በዣቪ አሎንሶ የቅድመ ውድድር ዝግጅት የሚያሳየው እንቅስቃሴ ግን ሁሉንም ይወስነዋል። ቼልሲ ቤት ግን አንድ መረጃ ጠቁመናችሁ እንለፍ። ቼልሲ በአውሮፓ 5 ታላላቅ ሊጎች ውስጥ 5 ተጫዋቾችን ከ100 ሚሊዮን ዩሮ በላይ ከፍሎ አስፈርሟል። ይሄን ያደረገ አንድም የአውሮፓ ክለብ የለም። ቼልሲ ነው 5 ተጫዋቾችን እንደዛ ያደረገው። ባርሴሎና እና ሪያል ማድሪድ 3 ጊዜ ከ100 ሚሊዮን ዩሮ በላይ ለተጫዋች ከፍለዋል። ሊቨርፑል እና ሲቲ 2 ጊዜ ከፍለዋል። እነኛ 5 ቡድኖች ይጠቀሳሉ። ቼልሲን ግን የሚስተካከል የለም። ከሰሞኑ ማንቸስተር ዩናይትድ አንድም ጊዜ ከ100 ሚሊዮን ፓውንድ በላይ ተጫዋች ከፍሎ እንዳላስፈረመ ነግረናችሁ ነበር ነው። የሊቨርፑሉን ተጫዋች ጉዳይ በተመለከተም ኮዲ ጋክፖን
ቶትናም በይፋ ተጫዋቹን ለማስፈረም ጥያቄ አቀርበዋል ወኪሉ። በነገራችን ላይ ቶትናሞች ከወኪሉ ጋር በእንዲህ አይነት መልኩ ቢነጋገሩም ከሊቨርፑል ጋር መደበኛ ንግግር አላደረጉም። የመርሳይዱ ክለብ ሊቨርፑል ኮዲ ጋክፖን እንደማይሸጡ ወይም የመሸጥ ፍላጎት እንደሌላቸው አረጋግጧል። ስለዚህ ኮዲ ጋክፖ በሊቨርፑል ይቀጥላል ማለት ነው። ውድ ቤተሰቦቻችን ግን የቶትናም አካሄድ የተረጋገጠ ነው እንጂ ቶትናም ሆትስፐርሶች ይሄ ሁኔታውን ለመከታተል ወይም ገበያው ላይ አንዳች ነገሮችን ለመፍጠር ያደረጉት ጥረት አይደለምና በዚሁ አጋጣሚ ቶትናም እንቅስቃሴ በጣም አስገራሚ ነው። ሊቨርፑል ግን ፈጽሞ አንሸጥም ብለዋል። ቶትናም በዚሁ አጋጣሚ ሌሎች ዝውውሮችን እያየ ነው። ሳቪዮኖን እያየ ነው። ከዛ ውጭ የፍራንክፈርቱን ጃን ማቴዎ ባዮን እንደዚሁ ሜሲ ሚላኑ ራፋኤል ሊዮን እያዩ ነው። ሊቨርፑል ግን ኮዲ ጋክፖን በይፋ እንሸጥላችሁም ብለዋቸዋል። በሊቨርፑል በኩል ከሰሞኑ ሚዲያውን የተቆጣጠረው የብራድሌይ ባርኮላ ጉዳይ ነው። ከሩመር አልፎ ወደ ድርድር ተሻግሯል። ሊቨርፑልና ፓሪስ ሰን ዠርሜን ይሳካል ላይሳካም ድርድሩ የሚለው በጊዜ ሂደት የምንመለከት ይሆናል። ከብራድሌይ ባርኮላ በተጨማሪ ግን በአማካይና በተከላካይ ቦታ ላይ ሊቨርፑሎች ዝውውሮችን የማድረግ ፍላጎት እንዳላቸውና ግምገማ እየተደረገ መሆኑን አትሌቲክ አረጋግጧል። ከከርትስ ጆንስ ክለቡን የሚለቅ ከሆነ የመለየት እድላቸው በጣም ሰፊ ነው። በአማካኝ ክፍሉ ላይ ጥልቀት ያለው ተጫዋች ለመምጣት ጥረት ይደረጋል ተብሏል። ከዛ ውጭ የተከላካይ ክፍሉ ነገር በጣም አሳሳቢ መሆኑን ተከትሎ ሊቨርፑሎች ወደ ገበያ መውጣታቸው አይቀርም። የዘ አትሌቲክ መረጃ ያንን ነው የሚያመለክተው። ከዛ ውጭ በሊቨርፑል በኩል ልናነሳ የወደድ ነው በዛሬው ዕለት አሊሰን ቤከር ከዓለም ዋንጫ ዕረፍት በኋላ የሊቨርፑል አካል ሆኗል፣ ወደ ስብስቡ ተመልሷል። አርሰናል ቤት በትልቁ የሚጠበቀው ዝውውርን ጉዳይ በተመለከተ ተጨማሪ መረጃ እናደርሳችሁ። አርሰናል የመሃል ሜዳ ክፍሉን ለማጠናከር ብሩኖ ጊማሬሽ ላይ ለረጅም ጊዜ ሲሰራ መቆየቱ ይታወቃል። ብሩኖ ጊማሬሽ ወደ ስፔን አቅንቷል፣ የኒካስልን ስብስብ ተቀላቅሏል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች አሁን የብሩኖ ጊማሬሽ ጉዳይ ወደ ፍጻሜ የቀረበና አርሰናል የመግባቱ ጉዳይ በሰዓታት ውስጥ አሊያም በቀናት ውስጥ የሚጠናቀቅ ብለውታል። ኒካስል ዩናይትድ ብሩኖ ጊማሬሽን የመሸጥ ፍላጎት ኖሮት እንደማያውቅ ቢነገርም ይሁን እንጂ በሁለቱ ክለቦች ውስጥ ያለው ስሜት ዝውውሩ ይከናወናል የሚል ነው። ከመጋረጃ ጀርባም አብዛኛው ስራ ተሰርቶ ተጠናቋል። ከዚህ ጋር በተያያዘ የፈረንሳዊ ተነባቢ ጋዜጣ ሌኪፕ ኒካስል ከብሩኖ ጊማሬሽ ጋር የመለየቱ ነገር እውን እየሆነ መሆኑን ተከትሎ ፍሌክስ ንሚንቻን ከቦሩሲያ ዶርትመንድ ለማምጣት እንቅስቃሴ ጀምሯል። ስለዚህ የጊዜ ጉዳይ ብቻ ነው የዚህ ዝውውር ጉዳይ። ኒካስል አንዳቸው የተለመደ ነገር አለው፣ ተተኪ ላይ ትኩረት ያደርጋሉ። በርካቶች እንደ ምሳሌ በሚያነሱት የአምናውን የኢሳክን ዝውውር ነው። በሪያል ማድሪድ እና በአርሰናል መካከል የቪኒሺየስ ጁኒየርን ጉዳይ እናጥራው። አንድ የተረጋገጠ ነገር እንንገራችሁ ውድ ቤተሰቦቻችን። ቪኒሺየስ ጁኒየር 30 ሚሊዮን ዩሮን በተወሰነ መንገድ ለመቀነስ ተስማምቷል ለሪያል ማድሪድ። የቦነስ ክፍያውን ግን ለመቀነስ አልተስማማም። የቦነስ ክፍያ ይከፈለኝ እያለ ነው። ማድሪድ የቦነስ ክፍያውን እንደማይከፍለው ነግሮታል። ምክንያቱም ሌሎች ተጫዋቾች ይነሳሱብኛል በሚል ማለት ነው። ስለዚህ ለፊርማ አልከፍልህም ብሎታል። አሁን በዚህ ጉዳይ ላይ ድርድር ሊያደርጉ በዚህ ሳምንት ቀጠሮ ተይዟል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ካላስፈረምን ምን እናድርግ በሚል የሪያል ማድሪድ ወሳኝና ቁልፍ ሰዎች ከፍሎሬንቲኖ ፔሬዝ ቀጥሎ ያሉ የቦርድ አመራሮች እንሽጠው ብለዋል። ቪኒሺየስ ጁኒየርን በክለብ ውስጥ ያሉ ዋና ዋና አመራሮች ውሉን ካላደሰ ይሄን ተጫዋች በዚህ ወር ለጠያቂ ቡድን እንሽጠው ብለዋል። 150 ሚሊዮን ዩሮ ተረጋግጧል። ያው ሲሸጥ ለማን እንደሚሸጥ ይታወቃል። አርሰናል ነው አሰብስፎ ያለው። ስለዚህ ይሄ ዝውውር የሚፈጸመው ሂደት ቪኒሺየስ ጁኒየር አሁንም በማድሪድ የመቆየት ፍላጎት እንዳለው ግልጽ ነው። ግን ያለውም ነገር በአንድ ጎን እሱ ሲቀንስ፣ ማድሪድ ግን በአንድ ጎን ጸንቶበታል። እንዴት ይወጡታል የሚለው በቀጣይ ይጠበቃል። የአርሰናል ቡድን እንግዲህ ከሸጣቸው ተጫዋቾች ውስጥ አንዱ ትሮሳርድ ነው። ሌላኛው ክርስቲያን ኖርጋርድ ሆኗል። የሕክምና ምርመራው እንዲያደርግ አርሰናል ፈቃድ ሰጥቶታል። ተጫዋቹ በነገ ዕለት እንግዲህ ከሪያል ቤትስ ጋር ለሚደረጉት የወዳጅነት ጨዋታ የአርሰናል ቡድን ውስጥ አልተካተተም፣ በስብስቡ ውጭ ሆኗል። የሕክምና ምርመራውን እንዲያደርግ ተፈቅዶለታል። አርሰናል ቤት ከትሮሳርድ መልቀቅ ከዛ ኖርጋርድ መልቀቅ በኋላ የፋቪዮ ቬራ፣ ሪስ ኔልሰን እና ጋብሪኤል ጀሱስ ደግሞ እየተጠበቀ ነው። ቀስ በቀስ አርሰናል ለገበያ ያቀረባቸውን ተጫዋቾች እየቀነሰ ይገኛል። በዝውውር ሂደቱም ላይ ደግሞ አርሰናል በዛው ልክ ቪኒሺየስ ጁኒየር እና እንደዚሁም ደግሞ የአማካኝ ስፍራው ተጫዋቹን ብሩኖ ጊማሬሽ ለማምጣት የሚያደርገው ጥረት የመጨረሻው ምዕራፍ ላይ እንዳለ ይታወቃል። ካስፈረሟቸው ተጫዋቾች በይፋ ክለቡን ተቀላቅሎ ጨዋታ እያደረገ የሚገኘው ክርስቶስ ዞሊስ ይጠቀሳል። ከሁሉ በላይ በአርሰናል ውስጥ ያለው መሰረተ ልማት በጣም አስደንቆኛል ብሏል። በቡድን ውስጥ ያሉ ተጫዋቾች በጣም ጠንካሮች ናቸው። ለዚህ ደግሞ እንደ ምክንያቱ
የልምምድ ማዕከሉ ነው ብሏል። ልምምድ ማዕከሉ ፍጹም የተለየ መሆኑና ከዚህ በፊት እንዲህ አይነት የልምምድ ማዕከል አይቶም እንደማያውቅ ተናግሯል። እናም እሱ ለእድገቱ በጣም ከፍተኛ የብቃት ደረጃ ላይ እንዲደርስ እንደሚረዳው ተናግሯል። የወዳጅነት ጨዋታና የልምምድ እንቅስቃሴዎች እንኳን ሳይቀር ሁሉም ሰው እዚህ ትኩረት ይሰጣቸዋል። ፕሮፌሽናሊዝም እዚህ ያለ ብሏልና እድገቴ ላይ ብዙ ነገር ጠብቆ እያለ ነው። በእርግጥ በአርሰናል የመጀመሪያ ጥቂት ጊዜያቶች የነበረው እንቅስቃሴ የክርስቶስ ዞሊስ በጣም አስደናቂ በግብም ጭምር የታጀበ እንደነበር ይታወቃል። ከዛሬ 27 ዓመት በፊት አርሰናል ሌጀንዱን የግሉ ያደረገበት ቀን ነበረ። ቴሪ ዳንኤል ሄነሪ አርሰናል ከ27 ዓመት በፊት የተቀላቀለው ሄነሪ 4 ጊዜ የፕሪሚየር ሊግ የወርቅ ጫማን ወስዷል። 2 ጊዜ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሏል። 2 ጊዜ የአውሮፓን የወርቅ ጫማ ወስዷል። 3 ጊዜ ኤፍኤ ካፕን፣ 2 ጊዜ ፕሪሚየር ሊግን፣ 2 ጊዜ ኮሚቲ ሺልድ ዋንጫን ከአርሰናል ጋር አሳክቷል። 377 ጨዋታን ተጫውቷል። አርሰናል 228 ግብ 107 አሲስት አለው። ሄነሪ በአርሰናል እግር ኳስ ታሪክ ውስጥ ካየናቸው እጅግ በጣም አስደናቂ ተጫዋች ውስጥ ይጠቀሳል። ምንም ጥርጥር የለውም። ታሪካዊ ተጫዋች ነው። አሁን በሲቢሲ ስፖርት በአሜሪካው በተንታኝነት እያገለገለ እንደሆነ ይታወቃል። አርሰናሎች ከቴሪ ዳንኤል ሄነሪ እማትረሱት ትውስታችሁ ለየት ያለ ቅጽበት ልታስታውሱን ትችላላችሁ። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የልምምድ ማሊያ አጋር ስምምነትን ፈጽሟል። ማንቸስተር ዩናይትድ የብሪታንያውን የውድድር ተቋም በአጋርነት አብሮት እንደሚሰራ አረጋግጧል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ በመለያው እንደሚያስቀምጥ ተረጋግጧል። የአጋር ድርጅቱ ስምምነት ለማንቸስተር ዩናይትድ 20 ሚሊዮን ፓውንድ ወደ ካዝናቸው እንዲያስገባ ያደረግላቸዋል። ይህም ቢያንስ የቡድኑ በጣም ትልቅ ደሞዝ ተከፋይን ከፍሎ ዋናውን ቀጣይ ሌላም ተጫዋች ሊከፍልላቸው ይችላል። የዓመት ደሞዝ እና ትልቅ የሚባል ገቢ ነው። ዩናይትድ በእርግጥ ብራንዱን በደንብ እየተጠቀመበት ይገኛል። እንደውም አንድ ትልቅ ማንቸስተር ዩናይትድን ከገባበት የሰር አሌክሳንደር ቻክማን ፈርጉሰን የውጤት ቀውስ ማግስት ዩናይትድን ያለ አንዳች ችግር ጠብቆት ያለው ብራንዱ መሆኑን በርካቶች ይስማሙበታል። ማንቸስተር ዩናይትድ በዝውውር መስኮት ተጫዋቾችን በማምጣት ሂደት ላይ ከአጋር ድርጅቶች ጋር ከመስማማት ሂደት ጋር በተያዘ ማለት ነው። አሁን ዩናይትድ ቢያንስ በዓመት 20 ሚሊዮን ፓውንድ የሚያገኘው ከልምምድ መለያ ላይ ከፈጸመው የአጋር ስምምነት ጋር ብቻ ነው። ሊሶል በዩናይትድ ለረጅም ጊዜ ሲፈለግ የዩናይትድም ቁጥር አንድ ሰው ሆኖ ነበረ። በርከት ያሉ የኒካስል ዩናይትድ የመረጃ ምንጮች የ21 ዓመቱ ተጫዋች ሊሶል በዚህ ክረምት ክለቡን እንዲለቅ ፈቃድ እንደማይሰጠው ተረጋግጧል። ኒካስል ዩናይትድ አንቶኒ ጎርደንን በፍጥነት ሳንድሮ ቶናሊን በውድ ገንዘብ ለባርሴሎና እና ለቶትናም ሆትስፐርስ ከሸጠ በኋላ አምበሉ ብሩኖ ጊማሬሽን ደግሞ ለአርሰናል አሳልፎ ሊሸጥ ከጫፍ እንደደረሰ ይታወቃል። ከዚህ ጋር በተያያዘ በርካታ ቁልፍ ሰዎቹን እያጣ የሚገኘው ኒካስል ኤዲሃውንም ማሰናበቱ ወይም ከሳቸውም ጋር መለየቱ ይታወቃል። በዚህ ሂደት ውስጥ ያለው ኒካስል ዩናይትድ ለዩናይትድ በሬ ዝግ ነው እያለ ይገኛል። በሊሾል ዝውውር ላይ ዩናይትድ በዝውውሩ ላይ በይፋ መውጣታቸውን አላረጋገጡም፣ ግን አማራጮችን እያዩ መሆኑን ከሰሞኑ በተደጋጋሚ ያደርሰናቸዋል። ማንቸስተር ዩናይትድ ተጨማሪ ዝውውሮችን ለማምጣት በሚያደርገው ጥረት ላይ አንዱ ሉክሾን በረጅም ጊዜ መተካት መሆኑ የሚዘነጋ አይደለም። ሊሾል ደግሞ በጣም በትልቁ ተይዞ የነበረው ተጫዋች እንደነበር አይዘነጋም። ጉዳዩን እየተከታተልን በዕለት ዕለት መረጃችን እናደርሳችኋለን። ማንቸስተር ዩናይትድ የፊት መስመር ተሰላፊ ለማስፈረም ገበያ ላይ እንዳለ ይታወቃል። እንደውም ከሰሞኑ የብሬንትፎርዱን አጥቂ ጋርሲያጎን በነፃ የሚገኘውን ዱሻን ቬላሆቪችን በተመለከተ ስሙ በስፋት ተያይዞ ነበር ከወጣቶቹም ጋር በተመሳይ። ይሁን እንጂ ባለፈው ዓመት ኢላማ አድርገውት የነበረው ኦሌ ዋትኪንስንም ተመልክተውት ነበረ። ማንቸስተር ዩናይትዶች ግን በአስቶን ቪላ ወቅታዊ የዝውውር ፖሊሲ ላይ ዩናይትዶች ገፍተው መሄድ አልፈለጉም። አሁን ላይ ኦሌ ዋትኪንስን ለመምጣት ብዙ ላይ እንቀሳቀሱ ይችላሉ ተብሏል። በሌላ በኩል ማንቸስተር ዩናይትድ ተጨማሪ አማካኝ የማስፈረም ሂደቱን በተመለከተም አሁንም 100% የተረጋገጠ ነገር ባይኖርም ግን ለማስፈረም ፍላጎት እንዳላቸው ይታወቃል። ክለቡ በአሁኑ ሰዓት ያሉትን ተጫዋች ቦታ ቀይሮ የማይጮትም ሌላ ግን በጣም ትልቅ እቅድ ይዞ መጥቷል። ሜሰን ማውንት በቅርብ ውድድር ጨዋታ በአማካይ ቦታው ላይ የካዜሜሮን ቦታ ተክቶ በጥልቅ አማካይ ሲጮት ተመልክተነዋል። ይሄ አንዳች የሚነግረን ነገር አለ። ማንቸስተር ዩናይትድ ቤት ምናልባት ተጫዋቹ ስለ ብቃቱ ጥያቄ ያለው ዩናይትድ ባይኖርም ግን በተጫዋቹ ሁሌ በየሳምንቱ ይገኛሉ ከጉዳት ነፃ ሆኖ ምርጥስ ቢሆን የሚል ትልቅ ጥያቄ አለ። ምናልባት ዩናይትድ ቤት አንዳንድ የቦታ ለውጦችን አድርገው ተጫዋች የዝውውር መስኮቱ ሊዘጉ የሚችሉበት እድል ካለ ግን ይሄ እንደ ምክንያት ይጠቀሳል። ጊብስ ዋይት የረጅም ጊዜ
የብሩኖ ሚጌል ፈርናንዴዝም ተተኪ ተደርጎ እየታየ ይገኛል። በእርግጥ የመጀመሪያው ሰው እሱ አልነበረ። ማቲያስ ፈርናንዴዝን ከዌስትሃም ማምጣት የብሩኖ የረጅም ጊዜ ተተኪ ማድረግ ነበር የዩናይትድ እቅድ። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር እንግዲህ እየተጫወተ ነው። እድሜው 30ዎቹን ተሻግሯል። በዚህ ደረጃ ደግሞ በማንቸስተር ዩናይትድ ቤት ብሩኖን ማን ይተካል የሚለው በረጅም ጊዜ የተያዘ እቅድ ውስጥ በርካታ ተጫዋቾች አሉ። ሞርጋን ጊብስ ዋይት አንዱ እጩ ሆኗል። ጊብስ ዋይት የማንቸስተር ዩናይትድ ደጋፊ ሆኖ ያደገ መሆኑ እና ዋይኒ ሩኒን እንደ አርአያ አድርጎ በተደጋጋሚ ነገር ነበረ። በተጨማሪም ዩናይትድ በሻምፒዮንስ ሊግ ይሳተፋል። ይሄ ጥሩ አጋጣሚ ሊሆን ይችላል። ብሩኖ ፈርናንዴስ ከዩናይትድ ጋር የ12 ወራት ኮንትራት ብቻ ነው የሚቀረው። ኮንትራቱን ለማራዘም ዩናይትድ ጠንካራ ድርድር እያደረገ እንደሆነ ይታወቃል። የደሞዝ ጭማሪም አድርጎ ግን ደግሞ ዋነኛ ህልሙ ዩናይትድ ብሩኖ ፈርናንዴዝን በረጅም ጊዜ መተካት ነውና ብሩኖ እያለ ተጫዋቹን ማምጣት ይፈልጋል። ጊብስ ዋይት ግን ብቸኛ ተተኪ አይደለም። እንቅስቃሴ ካረጉ ግን ቃል ስፖርት ዩቲዩብ ቻናልም ይሄን የዝውውር ቻናላችንም እንከታተለዋለን። ማንቸስተር ዩናይትድ ሶስተኛ አማካኝ ካላስፈረመስ የሚል በርካታ ጥያቄ እየተነሳ ይገኛል። በዚሁ አጋጣሚ ውድ ቤተሰቦቻችን ለማንቸስተር ዩናይትድ ደጋፊዎች ዩናይትድ ሶስተኛ አማካኝ የማስፈረም ፍላጎት አለው። እንደ ገበያው ተመስርቶ እንደሚለቀው ተጫዋች ተመስርቶ ሊሆን ይችላል። ከዛ ውጪ ግን ዩናይትድ ቤት አሁን እየተደረገ ያለውን እንቅስቃሴ አትሌቲክ ማንቸስተር ዩናይትድ የማያስፈርምበት እድል እንዳለም ደጋፊው ማወቅ አለበት ብሏል። የዩናይትድ ከፍተኛ አመራሮች ከሰሞኑ ስብሰባዎችን ያደርገው ነበረ። እነማን ይምጡ፣ እነማን አይምጡ፣ እነማን ከክለቡ ይውጡ በሚለው ጉዳይ ላይ ውይይቶች ከተደረጉ በኋላ ዝውውሮችን ከዚህ በኋላ ልንፈጽም የምንችልባቸው በጣም አንገብጋቢ ቦታዎች ውስጥ የትኛው ነው በሚል ውይይቶችን ያደርገዋል። ከዚህ ውስጥ እንግዲህ አትሌቲክ መረጃ ደርሶኛል ያለው አማካኝ ክፍሉ ላይ ሶስተኛውን ሰው ማምጣት ግዴታ ባይሆንስ የሚል ነው። ጉዳዩን በቀጣይ መረጃ እናጠረዋለን። ከዛ ውጪ ባይንደር ዩናይትድን ይለቃል። ሴልታ ቪጎ መዳረሻው የመሆን ዕድሉ በጣም ሰፊ ነው። ጉዳዩን እየተከታተልን ነው። ከተጠናቀቀ በቀጣይ መረጃ እናካትተዋለን። በአጠቃላይ ፈጣንና ታማኝ የዜና ምንጫችሁን የሆነውን ይሄን የዝውውር ቻናላችንም ላይክ፣ ሰብስክራይብ አድርጉ። ጥቂት ቆይተን እንመለስ።